አብርሃምና ሩታን ለማስታረቅ ሽማግሌዎቹ የሚታረቁበትን ቀን ቀጠሮ ቀጥረዋል። አብርሃምም ወደ ሚስቴ እመለሳለሁ፣ እንደ ሩታ አይነት ጠንካራ ሴትና መልካም ሴት አላገኝም፣ ልጄን አብሬ ማሳደግ እፈልጋለሁ ብሎ አባቱም መክሮት ወደ ድሮ ወደ ሩታ ለመመለስ ተዘጋጅቷል። አቤልን አስጠንቅቆታል። ስለ ሩታ መጥፎነት እንዳታወራ፣ በዙሪያ ያላችሁ ጓደኞቼ ከሩታ አትበልጡብኝምና እኔን ስትደግፉ እሷን ደግሞ እንድትቆጡብኝና እንድትናገሩብኝ አልፈልግም፣ ይከፋኛል ብሏል። ሩታም ለሽማግሎቹ እየሰጠችው መልስ አለ። ሽማግሎቹ ተሰብስበው እንግዲህ የሚታረቁበትንና ወደ ቤቷ የምትመለስበትን ሁለቱ አብረው የሚኖሩበትን ቀን ቀጠሮ ይዘዋል ማለት ነው። ጋሼ በጣም ደስ ብሎታል በተፈጠረው ነገር ቢያዝንም፣ አሁን ላይ ደግሞ እርቅ ሊወርድ ስለሆነ ልጁ ሊታረቅለትና የሚወዳት ሩታም የልጁ ሚስት አብረው ትዳራቸውን ሊመሰርቱ እንደሆነ በዛም ደስ ብሎታል። በዙሪያው ያሉት የሚያሽቃብጡና እሷን እየተናገሩ እንዲሁም አብርሃምን ደግፈው ደግሞ እሷን የነቀፉ ወይንም የተናገሯት አብሶ ሴቶች ብላለች። እንግዲህ ሩታ እነሱ ወደ እዳር ቀርተዋል። እነሱ የወለዱ ሰዎች ናቸው፣ ሊለያዩ አይችሉም። ሄርሜላ ተበላች። እድሉን አገኝቼዋለሁኝና ይህንን እድል እንጠቀምበት። እኔ የፍቅር መምህር ነኝ፣ አስደስትሃለሁ። እንደኔ አይነት የፍቅር አሰጣጥ የሚችል ሴት የለም። እንደምትፈልገውን ከባከብሃለው። ደግሞ እኔ ምን ጎሎኝ ምን አንሶኝ ነው? እሷ ላንተ የምትገባ ሴት አይደለችም እያለች ከአብርሃም ጎን በመሆን ሁለቱ እንዲለያዩ አድርጋለች። ጋሼ በሄርሜላ ላይ እርምጃ ለመውሰድ ወስኗል። በሽማግሌዎቹም መካከል ሄርሜላ የምትባለው ልጅ እንደምትነሳና ለምን እነሱ በተለያዩልኝ ብላ የምትጠብቅና በጥቂት ጊዜያቶች መካከል በሁለቱ መካከል ገብታ ከአብርሃም ጎን በመሆን ሩታን እንድትለያይ ያደረገች ሴት ስለሆነ ሄርሜላ የምትነሳና እንዴት እንደዚህ አደረገች? የጸቡ መነሻውና የፍቺው የልዩነቱ ምክንያት እሷ ልትሆን ትችላለች ብለው ሽማግሌዎችም እሷን እንደምትጠየቅም በቀጣዩ ይህንን ሀሳብ ተናግረዋል። ጋሼም ለብቻው ሄርሜላ የምትባለው ልጅ እንደሚጠይቃትና ለምን በእነሱ ህይወት እንደገባችም ወስኗል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። አዲስ ነገር አለ። አብርሽና ሩታ ወደ ትዳራቸው ወደ ፍቅራቸው ሊመለሱ ነው። ጋሼ ወስኗል። ሽማግሌዎችን ሰብስቦ ወደ ጋሼ ወይንም ከጓደኞቹ ጋር ወደነ ሩታ ቤት ለመሄድ ወስኗል። በዛም ደግሞ ሩታ ምላሽ ለመስጠትና ከአብርሃም ጋር በተለያዩ ጊዜያቶች የአብርሃም ጓደኞችና ከአብርሃም ጋር የሚውሉት እሱን የሚያውቁት እኔን እየተናገሩኝ ስለሆነ በጣም በዚህ ምክንያት ደግሞ ከፍቶኛል። የአብርሃም ብቻ አይደለም ልቤን ያቆሰለው አለችው ለጋሼ። ምንም ችግር የለም ከእንግዲህ በኋላ ከእናንተ ከሁለታችሁ ሌላ በእናንተ ዙሪያ ሀሳብና አንደኛችሁን የመናገር ሌላ ሰው የመናገር መብት እንዲኖረው እንዳትፈቅዱለት እኔም አስጠነቅቃለሁ አለ። ሄርሜላ ጉድ ሆንኩኝ አለች። አብርሃም ልቤን ጎዳኸው፣ ታው ስልህ ተመልሰህ ሄደህ አሁንም ከዳኸኝ፣ የምትከዳኝ አልመሰለኝም ነበር፣ ጉድ አደረከኝ። ከእንግዲህ በኋላ ከአጠገብህ አልደርስም፣ ብቅም አልለም፣ አላውቅህም። ድሮም አንተ ልብህ ወደ እሷ ጋር ነው። ምንም ብትበድልህ ወደ ሩታ እንደሆነ ልቤ ያውቅ ነበር። ተምረህ እንደሆነ ብዬ ነበረ፣ ግን አንተ ጎዳኸኝ። ስለ ፍቅርና እኔ ደግሞ ስለወደድኩ ስላፈቀርኩ የፍቅር ክፍያዬ ለእኔ ይህ ነው ወይ ብላ ደግሞ ሄርሜላ በጣም ተበሳጭታለች። አቤላም ወደ ህይወታችሁ ወይም ማንኛችሁንም ደግፌ ሀሳብ አልሰጥም፣ የመሄዱን ጉዳይ ብሰርሹ መልካም ነው ብሎ ተናግሯል። በዙሪያው ያሉት እነ አቤላም ሌሎችም እነ ብሩክን ደግሞ ጋሼ ወይም ሽማግሌዎቹ ለምን እንደሚናገሩ ከአብርሃም ጎን ሆነው ለምን ሀሳብ መስጠት እንዳለባቸው ደግሞ ይህንንም ሽማግሌዎቹ እንደ ሀሳብ እያነሱታል።
ጋሼ በጣም ተበሳጭቶ አይኔ እያየ እንዴት ልጄ ከሌላ ጋር ህይወት ይመሰርታል ብሎ የእርቁን ቀን የችግሩ መንስኤ በዙሪያው ያሉት ሰዎች ሀሳብ የሚሰጡት ሩታን የሚናገሩትና እሱም ብቻ አይዞ የሚሉትን ሰዎች ደግሞ እነማን ናቸው የሚለውን እውነቱ ተነግሮ እነኛ ሰዎች በሽምግልናዎቹ መካከል እንዲመጡና እንዲነገሩ ለምን ከአንድ ወገን ብቻ ወግነው ሀሳብ እንዲሰጡ እንዳደረጉ ሽማግሎቹ ይጠይቃሉ። መጀመሪያ ሁለቱን ያስታርቁና ወደ ቤታችን መለሳሉ። አብርሃም በጣም ይቅርታ ጠይቋታል። በተፈጠረው በሁሉም ነገር ይቅርታ ጠይቄሽ ወደ ቤታችን እንመለስና ትዳራችንን እንምራ፣ እንኖር፣ ልጃችንን አብረን እናሳድግ። የእናትነት ፍቅር ብቻ ሳይሆን የአባትነትም ፍቅር ልጁ ማግኘት አለበት። አንቺ ብቻ ነሽ ወይ? እኔም እኮ ይናፍቀኛል ሩታ። የናስተሳሰብሽንና በዙሪያው የሚመክሩሽን ሰዎችሽን አትስሚ፣ እማዋጣሽን የነኝ፣ ትዳራችንን እንኖር ብሎ አብርሃም መክሯታል። በመጨረሻው እንግዲህ የሽማግሎቹ ውሳኔና መቼ እንደሚታረቁ የእርቁ ቀን ቀጠሮ ነው እየተወሰነው። በቀጣዩ ክፍል በሩታ ወይም በአብርሽ በተለመደው ሰዓታቸው የሚታወቅ ይሆናል። ጋሼ በጣም ጠንካራ አባት ነው። ልጁ እንደዚህ በሰው ንግግር ትዳሩ ሲፈርስበትና ሌላ ሰው ደግሞ እሱን ብቻ ተናግሮ የወለደላትን ሚስት ሲናገሩበት በጣም የቆጨው አብርሃም ወደ ትዳሩ እንዲመለስ እንግዲህ እሱም ይቅርታ ጠይቆ አስታርቁኝ ከሚስቴ እንደ ሩታ አይነት ሴት አላገኘም ብሎ ተናግሯል። ሽማግሎቹም በደስታ ሀሳብ ሰጥተዋል። የሩታዬ እናትና አባቶችም በደስታ እንግዲህ ሽማግሌዎቹን ተቀብለው የሽማግሌዎቹን ሀሳብ የሚመልሱ ይሆናል። ሩታ ያሰበችውም ጉዞዋ እንደማይሆን ይህንን ደግሞ ሽማግሌዎቹ ይወስናሉ ማለት ነው። ምክንያቱም እርቅ ከተወሰነ እርቅ ተወረደ ወዴት ነው ጉዞውን የምታመራው? አርፋ ትዳሯን እንድትይዝና ሰላማቸው እንዲፈጠር ወደ ነበረው ፍቅራቸው እንዲመለሱ ገና ብዙ ይወልዳሉ ብለን እንጠብቃለን። በአንድ ልጅ እንዴት ሊለያዩ ይችላሉ ብለው ሽማግሌዎቹ ሀሳብ ይሰጣሉ ማለት ነው። ቤተሰብ በቀጣይ በሌላ ቪዲዮ እስከምንገናኝ ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መጨረሻው ተከታተሉ ትላለሁ። ባይ ባይ።